ሰበር መረጃ ነው ይዤላችሁ መጣሁት ዛሬ የመጀመሪያውን ሰበር መረጃ። ታዲያ ሰበር መረጃ ምን ነው ነጋሽ ሚዲያ ላይ መጣህ ለምትሉኝ ቃለ ቀር ላይ ያለው እንዳትረሱ እዛ እየመጣችሁ መጎብኘት ትችላላችሁ። ሰበር መረጃ ይዤላችሁ የመጣሁት ለምን መሰላችሁ? ወንድሜ ነጋሽ አሁን የሚገኘው እስራኤል ሀገር ላይ ነው። እየመጣ ነው ወደ ኢትዮጵያ። እስከሚመጣ ድረስ ታዲያ እንዲህ አይነት መረጃዎች እናንተ ጋር መድረስ ስላለባቸው ከወንድሜ ነጋሽ ጋር አብሬ እንደምሰራም ስለምታውቁ ለእናንተም ይድረሳችሁ መረጃው እንዳይቆይ እንዳይዘገይ በማለት ነው ይዤላችሁ መጣሁት። የኢትዮጵያ ኦርቶዶክስ ተዋሕዶ መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ለፍኖተ ጽድቅ የማስጠንቀቂያ ደብዳቤ ልኳል። የመጨረሻ ማስጠንቀቂያ። ከዚህ በፊትም ደብዳቤ እንደተላከለት ታውቃላችሁ አይደለም? በይቅርታ ከአንድ ዓመት በፊት እንደተመለሰ ታውቃላችሁ። ብዙሃን የማህበራዊ ሚዲያ ኦርቶዶክሳዊ ማህበራዊ ሚዲያ ቻናሎች የፍኖተ ጽድቅ ላይ ከፍተኛ ተቃውሞ ካሰሙ በኋላ ብዙሃን ምእመናን በዚህ ጉዳይ ላይ ማስረጃዎችን መረጃዎችን ለቤተ ክርስቲያን ካቀረቡ በኋላ ፍኖተ ጽድቅ ይቅርታ ጠይቆ በአደባባይ ፍጹም ክርስቲያን ነኝ እኔ ኦርቶዶክሳዊ ነኝ ሲል የቀረበበትን ቪዲዮ በተለያየ ጊዜ አስታውሰናችኋል፣ አሳይተናችሁ እናውቃለን። ታዲያ የፍኖተ ጽድቅ ጠቅላላ ጉባኤ መንፈሳዊ ማህበር በዚህ ጉዳይ ላይ የመጨረሻ ማስጠንቀቂያ የሚሆነውን ደብዳቤ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብዳቤ ዛሬ በዚህ ሰዓት ላይ አሁን ወጥቶለታል። አሁንም ማነበላችሁ ከወጣበት ከደቂቃዎች በኋላ የፍኖተ ጽድቅ ጠቅላላ መንፈሳዊ ማህበር ማብራሪያን መጠየቅን ጨምሮ ነው የተጠየቀው። በዚህም ፍኖተ ጽድቅ መንፈሳዊ ማህበር የቤተክርስቲያናችንን ዶግማና ቀኖና ታሪክ የተቀደሰ ትውፊት በማህበር መንፈሳዊ ማህበር እንዲያከናውን በማህበራት መተዳደሪያ ደንብ አንቀጽ 9፣ 10 እና 11 ዕለት ፈቃድ የተሰጡት የሚንቀሳቀስ ማህበር መሆኑ ይታወቃል ይላል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብዳቤ መግቢያ። ይሁን እንጂ ማህበሩ ከተቋቋመበት ዓላማ ውጪ ርቱ እምነትን ስነ ምግባር ጋር ይዞ የሚኖረውን ህዝበ ክርስቲያን ያሳዘነና ቅድስት ቤተክርስቲያንን ለጠላት መሳለቂያ እንድትሆን ያደረገ ቤተክርስቲያናችን አስተምሮ ጋር የሚቃረን እመቤታችን ቤዛ አይደለችም ሲል የሚል ጤናማ ያልሆነ ትምህርት ሚያዝያ 10 ቀን 2017 ዓ.ም በሚዲያው ማስተላለፉን ተመልክተናል ይላል የቅዱስ ሲኖዶስ የቤተክርስቲያናችን መግለጫ። በመሆኑም የማህበራት ምዝገባ ክትትልና ቁጥጥር መምሪያ ቅዱስ ሲኖዶስ ምልአተ ጉባኤ ጸድቆ በተሰጠው ደንብ መሰረት በማህበራት መንፈሳዊ እንቅስቃሴ ዙሪያ ጥያቄ የሚያስነሳ ጉዳዮች ሲፈጠሩ ሊቃውንቱ ክትትልና አስፈላጊ እርምት የመስጠት ኃላፊነት ያለበት መሆኑ ይታወቃል። ስለሆነም አንደኛ በፍኖተ ጽድቅ መንፈሳዊ ማህበር ሚዲያ ሚያዝያ 10 2017 ዓ.ም የተላለፈው ትምህርት የተቀረጸበት ሂደትና ከተቀረጸ በኋላ ኤዲት የተደረገ መሆን አለመሆኑን እንዲያሳውቅ። ሁለተኛ ትምህርቱ ኤዲት ተደርጓል ከተባለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ማርያም አስተምህሮ አንጻር ሕጸጽ ያለበት ትምህርት መሆኑን እየታወቀ ከነስህተቱ ለምን ማህበሩ ሚዲያ አስተላለፈ? ሶስተኛ መላው የኦርቶዶክሳውያንን ያሳዘነ ይህ ስህተት ትምህርት ሁሉም የቤተ ክርስቲያናችን ሊቃውንት ምእመናን ተሰባስበው መከራ መስቀሉን በሚያስቡበት በበዓለ ስቅለት እንዲተላለፍ የተደረገበት ዓላማ። አራተኛ የተላለፈው ትምህርት ሕጸጽ ያለበት መሆኑ ከታወቀ በኋላ በማህበሩ አስተዳደር በኩል የተወሰደው የማስተካከያ እርምጃ መኖር አለመኖሩን። አምስተኛ በአጠቃላይ ማህበሩ በቅድስት ቤተክርስቲያናችን አስተምሮ ያፈነገጠ ስውታዊ ትምህርት በሚዲያው እንዴት ሊያስተላልፍ እንደቻለ ከነ ምክንያቱ ዝርዝር ማብራሪያ በማዘጋጀት በተሰጠው ሙሉ የትምህርት ቅጅ ጋር ይህ ደብዳቤ በደረሳችሁ 3 የሥራ ቀናት ውስጥ ለመምሪያችን እንድታቀርቡ እየገለጽን ሚዲያቸው የተላለፈውን ትምህርት በአስቸኳይ ከአየር ላይ እንዲወርድ እንድታደርጉ በጥብቅ እናስታውቃለን። አባ ዲዮስቆሮስ የኢትዮጵያ ኦርቶዶክስ ተዋሕዶ መንበረ ፓትርያርክ ጽሕፈት ቤት የቅርስ ጥበቃና አስተዳደር የማህበራትና ምዝገባ ክትትልና ቁጥጥር መምሪያ ሊቀ ጳጳስ። ይህ ደብዳቤ የተጻፈው ለቅዱስ ሲኖዶስ ጽሕፈት ቤት፣ ለብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት፣ ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት፣ ለሕዝብ ግንኙነት መምሪያ አዲስ አበባ ለሁሉም ሕዝበ ክርስቲያን ተመርቷል በተዘዋዋሪ መንገድ። ይህ ማለት እስከ ዛሬ ድረስ ስንናገር የነበረው በእያንዳንዱ ጉዳይ ይናገር የነበረው ሊቃውንት፣ በእያንዳንዱ ጉዳይ ሲናገር የነበረው ምእመን፣ በእያንዳንዱ ጉዳይ ሲናገር የነበረው የቤተ ክርስቲያናችን ልጆች የሆናችሁ ሁላችሁ የቤተ ክርስቲያናችን አባቶች አሁን ጥያቄ መፍጠር ጀምሯል። ምክንያቱም ይሄ ነገር በቃን ማለት ጀምሯል። ትላንትና ማምሻውን እንደሰማችሁት የጠቅላይ ቤተ ክህነት ወይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቋሚ ሲኖዶስ ጉባኤ ተወያይቶ ትላንትና ረፋር ላይ ለ22 ረቡዕ ዕለት ድጋሚ በአስቸኳይ ቋሚ ሲኖዶሱ እንዲወያይና በጉዳዩ ላይ የመጨረሻ ውሳኔ እንዲሰጥ እየጠበቅን እንገኛለን። ይቅርታ አንጠብቅም፣ ምህረት ምናምን አንጠብቅም። ለዚህ
ይሄ መንፈቅና አስተምሮ ነው። ቆብ አድርጎ ነገረ ማርያም አስተምሮን ለመነፈቁ አባት እርሱ አባቴ እያሉ በዚህ ሰዓት አልሳለማቸው። ወንጀለኛ መሳለም ነው ለኔ። በሃይማኖት ወንጀለኛ ማለት ናቸው ለኔ። እንዲህ አይነት አስተምሮ የለንም። ፍኖተ ጽድቅ ደግሞ ከዚህ በፊት ነገረናችኋል። ከኔ ይበልጥ የሚነግራችሁን ደግሞ ወንድማችን አቀርብላችኋል። ከኔ ይበልጥ የሚነግራችሁን በዕለት ዕለት ስህተቱንና እያንዳንዱን ከኖቻችን ቤተክርስቲያናችን ውስጥ የሚፈጥሩትን እያወጣን እንዲህ በአደባባይ የምንገልጠው ቤተክርስቲያናችንን ለማዳን ነው። ቆብ የለበሱ ምንፍቅናን የተላበሱ አስተምሮቶችን እያወጣን የምናጋልጠው ቤተክርስቲያናችን አይደለችም ጥፋተኛ። ቤተክርስቲያን አጥፍታ አታውቅም። ፍጹም ነች፣ ኩላዊት ነች። በክርስቶስ መሰረት ላይ ተመሰረተች ነች ቤተክርስቲያናችን። የክርስቶስን ቤዛነት የረሳች የማታውቅ አይደለችም። በስቅለቱ ወቅት እኛ ዳዎቹ እኛ በእምነት እንኳን ደካማዎቹ የምንባለው እኛ ዩቲዩብ ይዘን የወጣ ነው እንኳን በህማማቱ ወቅት ያቀረብንላችሁ እኮ ህማሙን ነው ያሰብን፣ ስለ ህማሙን ያስተማርነው። እኛ ምእመኖቹ እኛ ገንዘብ የምናገኘው እዚህ እናንተ በምታዩን ዩቲዩብ በሚከፍልን ክፍያ ለምናገኘው እኛ ምእመኖቹ እና በቤተክርስቲያን ለተደራጀ ማህበር ቤተክርስቲያን ዕውቅና ለሰጣችሁ ማህበር እንዲህ በአደባባይ ወጥቶ ምንፍቅና የሚያስተምር ጳጳስ ስናገኝ ለነገሩ እናውቀዋለን አይደል? ጵጵስናቸው ከየት ነው የመጣው? ያኔ ባዘንበት፣ ያኔ ጥቁር በለበስንበት፣ ያኔ ሻሸመኔ ላይ በተገረፍንበት፣ በተገደልንበት፣ መከራና ስቃይ ባየንበት፣ ጥቁር በለበስንበት፣ ያኔ የዘር ጳጳሳት ይሾሙ በተባሉበት የጫቃው ጳጳሳት ባሉበት ነው አይደለም? ቋሚ ሲኖዶስ ውስጥ አሁንም ወዳጅ አላችሁ አይደለም? እኛ አባት የሚመኩበት ወዳጅ አላችሁ አይደለም? ቋሚ ሲኖዶስ ውስጥ ታውቁታላችሁ። አባቶቻችን የሚመኩበት አላችሁ አይደለም? ቀጣይ እርከበ ካህናት ጉባኤ ላይ ደግሞ የሚቀያየርና የሚፈወዝ የጳጳሳት ዝውውር አለ አይደለም? ፖለቲካው ገብቶ የሚያቦካቸው ጳጳሳት አሉ አይደለም? ዘር ገብቶ የሚያቦካቸው ጳጳሳት አሉን አይደለም? ከጎጃምና ከጎንደርና ከትግራይና ከኦሮሚያና ከአፋርና ከሶማሌና እኛ ከየትም ብትመጣ የምንመለከተው ጵጵስናን የምንመለከተው ጵጵስናቸውን የምንመለከተው በቤተ ክርስቲያን መጽሐፍ ነው፣ ገጿ ነው የምንመለከተው። የቤተ ክርስቲያን ገጿ ላይ የማይመጥኑ ከነበሩ እንደው ለምጣዱ ስትል አይጧ ትለፍ ብለን ዝም ላልነው አሁንም አይጧ ላይ ወጣ እንድትጨፈጨፍና እንድትወረገረግ ማድረግ አይጠበቅብን። ፈርሶ ይገንባ፣ ተመልሶ ፈርሶ ይሰራ። ቤተክርስቲያናችን ውስጥ ያለው አስተዳደር ጉባኤ ቤተክርስቲያን አትፈርስም። እንደው ነገ እኚህ አባት በአደባባይ ወጥተው እንደሚናገሩት ምንፍቅናቸው ከሆነ አስተምሮ ምንፍቅና ስለሆነ ምንፍቅናው አስተምሮ በዚህ ንግግራቸው ከሆነ በቀጣይ ቅዱስ ገብርኤል ቤተክርስቲያን ስትሄዱ ገብርኤል ቤተክርስቲያን የገብርኤል ስጋና ደም ነው የሚፈተተው ከማለት የሚተናነስ ንግግር አይደለም። ንግግር እናንተ ማታፍሩ ናችሁ። እንዲህ ነው የምትሉት ነገ ቀጣይ። ዛሬ ዝም ያላችሁ ነገ ደግሞ ሌላ ቦታ ላይ የምትመጡት እንደዚህ ነው። በየትኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከበረው ስጋ የከበረው ደሙ ነው ቤተክርስቲያን የምትፈትተው። ክርስቶስን ነው ቤዛነት አድርጋ የምታከብረው። ሁሉም ቤዛችን ናቸው አንልም። በክርስቶስ ልክ ክርስቶስን ከማንም ጋር አወዳድራ አታውቅም። ሊወዳደርም አይችልም። አምላክ ከፍጡር ጋር ተወዳድሮ አያውቅም። አምላክ ከፍጡር ጋር ያወዳደረው ጳጳስ ናቸው። እመቤታችን ሁሉ ነገሯ ኩላዊት ናት። ከአንድም የምድር ፍጡር ጋርም አትወዳደርም። እሷ አምላኳን የተሸከመች ነች። እሷ እኔና እናንተ ኃጢአተኛ ነን። በንስሐ የምንመላለስ ዘወትር የምንጠይቅ ሥጋ ወደሙ ተቀብለን እንቀደስ ዘንድ የምንለምን ኃጢአተኞች ነን። እኛ ደካሞች። በእኛ ኃጢአት አይደለም የእመቤታችን አንድ ክብር የሚገለጸው። በእኛ የኃጢአት ልክ አይደለም። እንዴት አታፍሩም? እንዴት አንድ ጳጳስ አያፍርም ስለ እመቤቴ እንዲህ ሲያወራ? እንዴት እናንተን አይጨንቃችሁም? የገዛ ወላጅ እናታችሁ እኮ ትሰደብ ይከፋችኋል። እንዴት ስለ እመቤቴ አያማችሁም? እናንተ አምላክን የወለደች ሰባቱ ሰማያትን የተሸከመ እሳት የተሸከመት እሳት የወለደች ሰይፉን በማህፀኗ ያሳደረች እሷ ያሳለፈችውን መከራ ያሳለፋል እንዴ? እሷ የተንከራተተችውን መንከራት የተንከራተተ ጳጳስ አለን እንዴ? እሷ የተገፋችውን መገፋት የተገፋ ምእመንስ አለን እንዴ? ከዓለም ዓለም የተሰደደች እመቤቴ አይደለችም እንዴ? ይሄንን የማያውቀው ማህበራችን
ፍኖተ ጽድቅ በፓትርያርኩ በጳጳሳቱ ተሹሞ ተባርኮለት እውነት ተባረካችሁ። የጎነጎናችሁትን ሴራ ደብቃችሁ ካባ ለብሳችሁ አሳለፋችሁት እንጂ አሁንም የምታደርጉት ማዋረድ ማሳለጥ አይደለም እንዴ? እውነት እናንተው ነው የተዋረዳችሁት። እውነት እናንተ ነው ዝቅ የምትሉት። እመቤቴን አይደለም፣ ቅዱሳኑን አይደለም፣ እግዚአብሔር ያከበራቸውን እናንተ እያንዳንዳችሁ እኔም ማናችንም ልናቀል የምንችልበት አቅም አይደለም። የራሳችንን ኃጢአት የምናወርድበት አቅም የለን። ከፈጣሪ በስተቀር የሚያወርድልን የለን። ይቅር የሚለን ከሱ በቀር የለን። የምታማልደን ከእናቱ በቀር ማንም የለን። እመቤቴ ባትኖር ኖሮ ክርስቶስ የሚመጣባት ንጽሕት ትኖረች ነበረ? እግዚአብሔር የሰጠን እሷን አይደለም? የሰጠን እሱ ተሳስቶ ነው? አምላክ ይሳሳታል ልትሉን ነው? እመቤቴ ባትኖር ኖሮ ሌላ ተሰጠን ነበር። ማን ነው የምትሰጠን ሌላ? የእሷ ነፃ ፈቃድስ የለም ነበር ወይ? ይሄንን የማያውቁ አባት ናቸው አሁን ላይ ገቡት። እኔ ምእመኑ ተራው መጽሐፍ ቅዱስ አገላብጭ የማልተነት ነው ከሊቃውንቱ ጋር አብሬ ከቁጭ ብዬ ከእናንተ እኩል የመማረው ሰውዬ እንኳን አውቀዋለሁ። ቢቀርብኝ ይሻላል፣ ሚዲያውም ዓለሙም ቢቀርብኝ ይሻላል ቁጭ ብዬ ብደበቅ። እንዲህ እንደሳቸው ቆብ ለብሼ ቀሚስ ለብሼ አስኬማውን ደፍቼ በአደባባይ አትፈሩ ብዬ እመቤቴን ለማቃለል የሚጥር አንደበት የምናገርና ማወጣ አይደለም። ይሄ ማንም ምእመን ያውቀዋል። የገዛ እናንተ ይሄንን ለምታዩት ቪዲዮ የገዛ እናታችሁ እናንተ ታከብራላችሁ። አምላክ እናቱን አያከብርም ማለት ነው? እና ጳጳስ ስላቃለላት እግዚአብሔር አይዞ ይለዋል? እንኳን አይደለም እናቱን የሚያከብራቸውን ነፍስያ የሰጣቸውን ከስጋውና ከደሙ የዋጃቸውን በስንፋሱ እፍ ያለባቸውን ነፍሳት እንኳን እኮ ይምራል። ለዚህ ንግግሬ መቋጫ የሆነኝ ዘንድ ዲያቆን ሄኖክ ኃይሌ ያለውን ላሰማችሁ። ወንድማችን ዲያቆን ሄኖክ ኃይሌ ይህን ስላጋራህን በጣም እናመሰግናለን። ብዙ ጊዜ እንዲህ አይነት ነገሮች ላይ አደባባይ ፊት ለፊት ስትወጣ አይተን አናውቅም። አሁን ግን ትዕግስት አንተንም ያሳጠረ ጉዳይ ስለሆነ እጅግ በጣም እናመሰግናለን። ሁላችንም ለእምነታችን ነው የምንቆመው። መቆመም የሚጠበቅብን ይሄንን። ሰዎች ማን እንደሆኑ ሲያሳዩ በመጀመሪያ ቀን እመናቸው ትላለች ማያ አንጀሎ አለ። ይህንን ጽሑፍ ከትናንት በስቲያ ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመልከተው ብዬ አሳደርኩት። ከቆይታ በኋላ ሐሳቤ ሊቀየር ስላልቻለ እንደወረደ ለጥፌዋለሁ። የምናገረው ነገር ካለም እሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ነገረ ሃይማኖታዊ መልስ ከበቂ በላይ በአደባባይ ተሰጥቶበታል። ጉዳዩ ላይ ግን የምንለውን እንበል። ፍኖተ ጽድቅ የሚባል እባጭ ቤተ ክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ ምንፍቅናን በሚያገሳ ስብከቱ ምዕመናንን ሲያወዛግብ ሰንበትበት ብሎ ነበር። ጌታ በወንጌል ሀበሃሎ ገደላ ህየ ይትጋአብኡ እንስርት በድን ባለበት በዚያ አእምሮዎች ይሰበሰባሉ እንዳለው ፍኖተ ጽድቅ ባለቤት ሙዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተ ክርስቲያንን ከነንፍጡ ካልወደደችው ብለው ሲሟገቱ ከርመዋል። በመሰረቱ ሁኔታው ሰውየው ድሃ ቢሆን ኖሮ ገና ድሮ ተወግዞ እንደነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህንን ማህበር ለማጥራት ጊዜው አሁን ነው። ከኛ ወገን ነህ ወይስ ከጠላቶቻችን የሚል ኢያሱያዊ ጥያቄ ለመጠየቅ ጊዜው አሁን ነው። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙት አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያስጨበጭቡ ሰማን። በንዑሰ ክርስቲያን ያነሰ እውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶች ማየት ከጀመርን ሰንብተናል። አይናቸውን አስሬ የሚጨፍኑ በግድ እየጨመቁ እንባ ለማውጣት የሚታገሉ አሁን በልሳን ለፈለፉ ብለን በስጋት የምናያቸውን ምሁር ለመባል የቤተ ክርስቲያን ነባር ሴቶችን የሚያጣጥሉ የቤተ ክርስቲያን ማዲያቶች ብቅ ካሉ ሰነባበቱ። የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ ምንፍቅና ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፊዛሎን የሚለውን የሉተርን ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩም። የኦርቶዶክስ ተዋሕዶ ቤተ ክርስቲያን ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየት አንዴ ከጳጳሱም ምንም አይኮንም የሚል አይነት አመለካከትን ለማረም ቅዱስ ሲኖዶስ ይህን ዕድል ሊጠቀም ይገባዋል።
ሶስተኛው ክፍለ ዘመን ጳውሎስ ሳምጤስ በአንጾኪያ ሲኖዶስ በተወገዘ ሲኖዶስ የተወገዘው ንስጥሮስ በአራተኛው ክፍለ ዘመን የተወገዘው ጳጳስ ከሆኑ በኋላ ነው። ቤተ ክርስቲያን መናፍቃንን ለመለየት ጵጵስናቸውን ፈርታ አታውቅ። በወላዲታ አምላክ በነገረህ ድህነት ሱታፌ ላይ በጳጳስ ደረጃ ሲቀለድ አይተን ዝም ልንል አንችልም። በቅዱስ ሲኖዶስ ጠንከር ያለ ውሳኔ እንጠብቃለን እንጂ ማስተባበያ አንጠብቅም። የተነቃነቀ ጥርስን ቀን ይጠብቃል እንጂ መውለቁ አይቀርም። እንደ ተራ ስህተት ይቅርታ እንዲጠይቁም አንጠብቅም። ያስተማሩት የታሰበበት ክህደት ነውና የተብራራ መልስ ከቀኖና ጋር እንጠብቃለን። የበራላቸው ለመባል የብርሃን እናትን ሊጋርዱ የሚጥሩ ሰዎችን ማላገጫ ሆነን አንቀርም። ሙሴ ቤዛ በተባለበት መጽሐፍ ቅዱስ ውስጥ እያመኑ ድንግል ማርያም ቤዛ አትባልም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም። ጠንከር ያለ ቀኖናዊ እርምጃ እንጠብቃለን። እናመሰግናለን ዲያቆን ሄኖክ ኃይለ ወንድማችን። እንዲህ ጠንከር ቆፍጠን ያለ ኦርቶዶክሳዊ ማንነትን የጠበቀ ምላሽ ከቅዱስ ሲኖዶስ እንጠብቃለን። ምዕመናንም አባቶችም መምህራንም ሊቃውንትም በቤተ ክርስቲያናችን ቀኖናዊ አስተምህሮት ዶግማዊ ስርዓት በቤተ ክርስቲያናችን የሚሰነዘሩ ጉዳዮች ላይ እንዲህ ወደ አደባባይ እየወጣችሁ ለሁሉም ምላሽ እንድሰጡ እንጠብቃለን። ለሁሉም ሌሎቻችሁም ያልሰጣችሁም ዝም ያላችሁ የምትጠብቁትን እንጠብቃለን። እንደኛ አይነቱ ደካማ ምዕመኖችም በአደባባይ ወጥተን ስንናገር ሰምታችሁን ታውቃላችሁ። እንሳሳታለን። ስንሳሳት ይቅርታ እንጠይቃለን። የቤተ ክርስቲያን ግን የምንፍቅና አስተምህሮን በአደባባይ አውጥተው እንዲናገሩ ቆብ ያስጫናቸውን የዘር ጵጵስና ግን ዛሬ እዚህ ያስደርሳቸዋል ብለን አልጠበቅንም ነበር። እንደው ጊዜ ሲያልፍ ነገሩ ሲያልፍም እንደው ሰከን ብለው ይመልሱና ወደ እግዚአብሔር ቤት ለመጠበቅ ይቅርታ ይጠይቃሉ ብለን እንጠብቃለን። ተራ ምዕመን ሆኖ ቢቀጥሉ ይሻላቸው ነበር። አደለም አባት ተብለው አደለም ሊቀ ጳጳስ ተብለው እንዲህ ምንፍቅና ከሚያስተምሩ ተራ ምዕመን ቢሆኑ ይሻላቸው ነበር። ነፍሳቸውን ቤዛ የምታደርጋቸውን ክርስቶስን ቤዛ ያደረጋቸውን ስጋውን ወደሙ የሰጣቸውን እግዚአብሔርን ከሚያሳዝኑ እሳቸው አንገታቸው ሰንሰለት ታስሮ አለት ታስሮ ወደ ጥልቁ ቢጣሉ ይሻላቸዋል የሚለው ቃል ያለው መጽሐፍ ቅዱስ ነው። እሳቸው የሚያስተምሩት የተማሩበት ዛሬ እዚህ ለበቁበት ሃይማኖት ያስተማረቻቸው ቤተክርስቲያን ይህን ታስተምር ነበር። እሳቸው አልሰሙትም። ቤተክርስቲያን ተሳስታው ታጣውቅ። ምክንያቱም መሰረቷ ክርስቶስ ስለሆነ ቤተክርስቲያን አትሳሳት። ቤተክርስቲያን አትሳሳት ማለት ቅዱስ ሲኖዶስ ውስጥ ስህተት አልገባም፣ ቅዱስ ሲኖዶስ ውስጥ ዘር አልገባም፣ ቅዱስ ሲኖዶስ ውስጥ ፖለቲካ አልገባም፣ ቅዱስ ሲኖዶስ አባላት ውስጥ ምንፍቅና አልገባም ማለት ግን አይደለም። ይኸው እኚህ ጳጳስ ምስክር ናቸው። ይኸው ጥር 14 ምስክር ነው። ያየነውን አይተናል፣ የሰማነውን ሰምተናል፣ የተናገረውን ተናግረናል። ያየነውን እውነት ደግሞ ቤተክርስቲያናችንን ያቃናራልናል። ደግሞ በዚህ በኩል ምንፍቅናውን ለይቶ ያወጣልናል፣ ቀርፍፎ ይለቅልናል የምንለውን በአደባባይ ወጥተናል። ቀጣይ የርክበ ካህናት ጉባኤ ላይ የምንጠብቃቸው አደጋዎች አሉ። ከዚህ ጀምሮ የምንጠብቃቸው አደጋዎች አሉ። እንዳታግዷቸው፣ እንዳትገዝቷቸው የሚሏችሁ ሰዎች እንዳሉ እናምናለን። ይህንንም እናውቃለን። ሹሟቸው እንዳሏችሁ እንዳታወርዷቸው የሚሏችሁ እንደሚኖሩ ተስፋ እናደርጋለን። ታዲያ የእናንተ ተስፋ እግዚአብሔር ነው ወይንስ የምትጠብቋቸው የሚዝቱባችሁ ናቸው? እናንተ ሰማዕትነትን ጀምሩልን፣ እኛም ሰማዕትነቱን እንቀጥላለን። ምዕመን ነን እኛ። ምንም አንፈራ፣ ማንንም አንፈራ። እዚህ ምድር ላይ ቤዛ የለንም ከእግዚአብሔር በስተቀር ከክርስቶስ በስተቀር ከአማላጅቷ ከእናታችን ከቅድስተ ቅዱሳን በስተቀር ቤዛ የለንም። ምድር ላይ የምንጠብቀው ዓለም የለንም። የምንጠብቀው ሰማያዊ ዓለምን የምናገኘው ከላይ ነው። ስለ እመቤታችን የምናለቅስ፣ ስለ ቅዱሳኑ የምናለቅስ፣ ስለ መከራው የምናለቅስ፣ ስለ ተበደሉት የምናለቅስ፣ እግዚአብሔር ይቅርታ እየጠየቀን በኃጢአታችን በበደላችን ይቅርታ የምንጠይቅ፣ እሱ ባዳነን ዘለዓለም እንድንድን ኃጢአት እንዳንሰራ የምንማልደው ክርስቶስ አለን። ስለ እሱ እንሞታለን። በነጋሽ ሚዲያ ላይ በተከታታይ እነዚህን መረጃዎች የምናቀርብላችሁ ይሆናል። አርአያ መካሻ ነበርኩ። ቃለ ቀርንን አልነበትከታተሉት፣ ዛሬ ነጋሽ ነው የምትከታተሉት። ከነጋሽ ሚዲያ ዛሬ የመጣሁት በእንግድነት ነው። ምክንያቱም እሱ ያለው
በኢየሩሳሌም ነው። ማስታወቂያዎቹን ተከታትለን በዛው እንለያያለን። ለነበረው ቆይታ አመሰግናለሁ። ሰናይ ቀን። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። እዚህ ጎጆ 4 5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ።